ኦሮሚያዎች የኦሮሞ ልጆች ሲገደሉ ወለጋ ዘልቆ የገባው የአማራ ፋኖን የገደላቸው የሚል ፕሮፓጋንዳ ይሰራሉ። ከዚያ ደግሞ አጸፌታዊ ምላሽ በሚመስል ደረጃ ደግሞ የኦሮሚያ ሸኔ ደግሞ የአማራ ንጹሃንን ይገድላል። ይህ ኃይል ወለጋ ላይ 21 ወረዳዎች የፖለቲካ ሪፕሬዘንቴሽን ያስፈልገኛል ብሎ በምክክር ኮሚሽኑ ቶፒክ ያስያዘ ኃይል ነው። ለኦሮሞ ህዝብ የምትታገል ከሆነ 21ዱ ወረዳ የኔ ነው ብሎ የሚጠይቅና በወለጋ ላይ ልዩ ዞን ይሰጠኝ ብሎ የሚጠይቀው ኃይል ላይ የኦሮሞ ህዝብ ምን አይነት ህብረት ፈጥሮ ነው ብልጽግናን የመዋጋት ኃይል አንዳንድም ብሎ የሚያነሳ? ሁለተኛው የኦሮሞን መሬት በመውረር የኦሮሞን የባለቤትነት ጥያቄ የሚነጥቅ የሀገር ባለቤትነቱን የሚያሳጣ እንቅስቃሴ እየተካሄደ ቦታ ካለው ጋር ሲቀላቀል ታያለ። ቁጭ ብሎ የተቀበለው የነበረው ኃይል ነው። ተሻግሮ የመጣው ደግሞ አቀባበል ሲያደርግለት ታያለ። አሁን አንድ ላይ ስምሌት ሆነው መጨፈር ሲጀምሩ ይሄንን ስታይ ያ ኃይል እዛ ቦታ ላይ ኦፕሬሽን መጀመሩ ነው የሚያሳየው። ኦኤምኤን ይህንን ዜና የዘገበበት ምክንያት ወይም ደግሞ ይህንን መረጃ ያስተላለፈበት ምክንያት ምንድነው የሚለውን ጉዳይ በደንብ መመርመር ያስፈልጋል። ኦኤምኤን የጀዋር መሐመድ ቀኝ እጅ ነው። ኦሮሚያን የጦርነት አውድማ እናድርጋትና ኦሮሚያ ውስጥ ነው ጦርነቱ፣ ከዚህ አካባቢ ከዚህ ክልል ውጡና ኦሮሚያ ውስጥ አድርጉ እያሉ ሲናገሩ እንሰማለን በተለያዩ ሚዲያዎችና አንዳንድ ጊዜም ወደ ማዳጋስካር እንሸኛቸዋለን ብለው ነገርም አለና በእነ ክርስቲያን ታደለ አይነት የአማራ ፋኖ ውስጥ እጅ ያላቸው ወይም ድርሻ ያላቸው አካላት ሸኔ ኦሮሚያ ላይ ሲገድል እነሱ አማራ ክልል ላይ ተቀምጠው ነጠላቸውን አደግድገው አዘግዝቀው ያለቅሱ ነበር። ሁለተኛ የሚያሳፍረው ነገር አይሻ ሰይድን ወላሂ ከዚህ በኋላ አማራ አልሆንም እያለች ያረዳት ጠላት ጋር በአይሻ ሰይድ ስም የተሰየመ የእዝ መጠሪያ ያለው ድርጅት ኦነግ ሸኔ ጋር መታረቅና መደራደር ጀመረ። አሁን በቀጣይ ሊያደርጉ የሚችለው ምንድን ነው የሚለውን ነገር ስንመለከት በራሱ በኦሮሚያ ህዝብ ላይ በንጹሃን ላይ የሚፈጸም ጥቃት ሊኖር እንደሚችል በእርግጠኝነት መገመት እንችላለን። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሽወርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን የመረጃ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በሁለቱ ሸኔዎች ላይ ትኩረት የምናደርግ ነው የሚሆነው። የአማራው ሸኔና የኦሮሚያው ሸኔ የፈጠሩትን ጥምረት አስመልክቶ እንዲሁም ደግሞ በዛው በኦሮሚያ ክልል ይንቀሳቀስ የነበረው የወለጋ አማራ ፋኖ ብሎ ራሱን የሚጠራው ቡድንና የቢዛሞ አማራ ፋኖ ብሎ ራሱን የሚጠራው ቡድን መካከል የተፈጠረ ልዩነት አለ። በሁለቱ ሸኔዎች ጃልመሮ በሚመራውና ዘመነ ካሴ በሚመራው ፋኖ መካከል እንዲሁም ደግሞ ወለጋ አካባቢ ከሚንቀሳቀሱት የአማራ ፋኖ የወለጋ አማራ ፋኖ ብሎ ራሱን የሚጠራው እንዲሁም የቢዛሞ ፋኖ ብሎ ራሱን የሚጠራው ቡድን መካከል የተፈጠረው ልዩነት ምንድነው የሚለውን ጉዳይ ጨምረን የአማራ ፋኖ አመራር ከሆኑት ሰዎች መካከል አስረስ ማረዳምጤ የሚባለው ሰው ከአማራ ክልል ተሻግሮ ኦሮሚያ መግባቱን ወለጋ አካባቢ መታየቱን የሰማነው መረጃ ያስረዳል። ለምንድነው ወደ ወለጋ የተሻገረው? በሁለቱ የወለጋ ፋኖዎች መካከል የተፈጠረው ልዩነት ምንድነው? ፋኖ ሁለቱ ሸኔዎች የፈጠሩት ጽምዶ በሚለው አደረጃጀት የፈጠሩት አንድነትና ጥምረትስ ምንን ለማሳካት ነው የሚለውን ጉዳይ በዝርዝር የምንመለከት ነው የሚሆነው። እንደመነሻ የምናደርገው በኦኤምኤን ሚዲያ የተሰጠ በዚሁ ጉዳይ ላይ የተደረገ አንድ ኢንተርቪውም ነበረ። እሱን እንደ ማሳያ እያጣቀስን እንቅስቃሴዎቹን የምንቀኝበት ፕሮግራም ይዘን መጥተናል። ባነሳናቸው ጉዳዮች ላይ በሁለቱ ሸኔዎች እንዲሁም ደግሞ በኦሮሚያ ክልል በሚንቀሳቀሰው የአማራ ፋኖ ብለው ራሳቸውን ከሚጠሩት የወለጋ ፋኖ ነን ከሚሉ ሰዎች መካከል ማለት በእነሱ ላይ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም የቻናላችን ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ማንኛውንም ሐሳብና አስተያየት እንዲሁም መረጃ ልታቀብሉን የምትፈልጉ ወዳጆቻችን ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ በዋትስአፕ በኩል መልእክት ልትልኩልን ልትደውሉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ የቢዛሞ ፋኖ ብሎ ራሱን የሚጠራው
የቢዛሞ አማራ ፋኖ ይላል፣ ወይም ደግሞ የቢዛሞ ወለጋ ፋኖ ብሎ ራሳቸው ይጠራሉ። እንዲሁም ደግሞ የአማራ ፋኖ በወለጋ ብሎ ራሱን የሚጠራ ቡድን አለ። እነዚህ ሁለት ቡድኖች የሆነ ጊዜ ጥምረት ፈጠርን ብለው ውህደት ፈጥረው በአንድ የቢዛሞ ፋኖ በሚባለው ስር ነበር እየተዳደሩ ወይም እየተመሩ የነበሩት። አሁን ግን በሁለታችን መካከል ልዩነት ተፈጥሯል፣ ንፋስ ገብቷል ሲሉ መግለጫ አውጥተዋል። ይህም መግለጫ ያወጣው የአማራ ፋኖ በወለጋ ብሎ ራሱን የሚጠራው አደም ተፈራ በሚባል የቡድኑ የወታደራዊ አመራር ወይም ደግሞ ወታደራዊ መሪ የሆነው ሰው ነው። ልዩነት ተፈጥሯል፣ ከነሱ ጋር አብሬ መቀጠል አልፈልግም ሲል የራሱን ቡድን ይዞ መውጣቱን አሳውቋል። እንግዲህ በመጀመሪያ ደረጃ ይሄ የቢዛሞ ፋኖ ወይም የወለጋ አማራ ፋኖ የሚባለው አደረጃጀት ከምን የመጣ ነው የሚለውን ጉዳይ ከዚህ በፊት በሰራናቸው ቪዲዮዎች ምናልባት አይታችሁታል ብዬ አስባለሁ። የመጣው በመጀመሪያ ደረጃ በነሻለቃ ዳዊት በሚባለው የባንዳ ልጅ ወይም ደግሞ የኢትዮጵያ ጠላት የሆነ ሰው ያደራጀው አደረጃጀት እንደሆነ ይታወቃል። ይሄ ሰው እንግዲህ ለኢትዮጵያ ካለው ጥላቻ የተነሳ እጅግ በጣም ብዙ የመከፋፈል ፖለቲካን፣ የዘር ፖለቲካን ከሚዘሩ በዲያስፖራ ወገን ተቀምጠው ውጭ ሀገር ተቀምጠው በኢትዮጵያ ላይ መከፋፈልን፣ ጥላቻን፣ ዘረኝነትን ከሚሰብኩ ሰዎች ውስጥ አንዱ ነው እና የለውጡ መንግስት እንደመጣ ወደ ኢትዮጵያ መጥቶ የስልጣን ፍላጎት ነበረው። የሆነ ቦታ ላይ ሹመት አገኛለሁ የሚል እንቅስቃሴ አድርጎ ነገር ግን የለውጡ መንግስት ይህን ጥያቄውን ሳይቀበለው ሲቀር ስልጣን ሲያጣ የዶክተር አብይ ደጋፊ ሆኖ መጥቶ የነበረው ሰው ተቃዋሚ ሆኖ ተመልሶ ወደ መጣበት ካናዳ የተመለሰ ሰው ነው። አሁን አሜሪካ ይመስለኛል ያለው። የሆነው ሆኖ ይሄ ሰውዬ በወለጋ የአማራን ፋኖ ያደራጀው ግንባር ቀደም ሰው ነው። አሁንም ከፋኖዎች በአማራ ክልል የሚንቀሳቀሰውን ኦሮሚያም ክልል ያለውን የፋኖ አደረጃጀት በበላይነት ከሚመሩ ሰዎች ውስጥ አመራር ከሚሰጡ ሰዎች ውስጥ አንዱ እሱ ነው። ሎጂስቲክስም የፋይናንስ ድጋፍም ከሚያሰባስቡና ከሚደግፉ ሰዎች ውስጥ ግንባር ቀደም የሆነው ሰው እሱ ነው እና ይሄ ሰውዬ የአማራ ፋኖን በወለጋ ሲያቋቁም ዋናው ዓላማው ምንድን ነበር? ወለጋ የአማራ ነው የሚል ጥያቄ ነበር ያነሳው። የአማራ ህዝብ ከወለጋ ተገፍቶ ተፈናቅሎ መሬቱን ተቀምቶ እንጂ የወለጋ መሬት የአማራ ነው። እንዳውም የሆነ ስም አለው የሚጠሩት ወለጋን የሚጠሩበት አንዘነጋሁት እንጂ የአማራ መሬት ነው የወለጋ መሬት የሚል ፕሮፓጋንዳ ይዞ መጥቶ ይሄ ጉዳይ በታሪክ ሲጠና ምን ላይ ይደርሳል፣ እውነት ነው የተባለው ነገር የሚለውን ጉዳይ የታሪክ ባለሙያዎች ያጥኑት። የማንም ይሁን የማንም ግን አሁን መሬት የማስመለስ ጥያቄ አንስቶ የአማራ ህዝብ ከወለጋ ካሉ ኦሮሞዎች ጋር ተዋግቶ መሬቱን እንዲያስመልስ የሚሰብክ አንድ ግለሰብ ጤነኛ ነው ወይ? ወይም ደግሞ ይሄ ሰው የሚያነሳው ሀሳብ እርስ በርስ ዜጎችን፣ ህዝቦችን እርስ በርስ ከማባላት ያለፈ ምን ጥቅም ይኖረዋል ብሎ መመርመር የሚችል ህዝብ ይጠይቃል። አንዳንዱ ደግሞ እንደወረደ ወስዶ አዎ ልክ ነው ተገፍተን ነው እንጂ ብሎ ደግሞ ሌላ የዘረኝነት ፖለቲካ የሚያወራ ደግሞ አሁን እነ ሻለቃ ዳዊት የሚያወሩት ፕሮፓጋንዳ ከምን አንጻር እንደሆነ ኢትዮጵያን የማፍረስ ስትራቴጂ ሁለቱን ትልልቅ ህዝቦች በማጋጨት ኢትዮጵያን ማፍረስ የሚለውን ዓላማ የኢትዮጵያ ታሪካዊ ጠላቶች የሰጧቸውን አጀንዳ እያስፈጸሙ እንደሆነ ያልገባው እንደወረደ የሰጡትን ሁሉ የሚቀበል ያጎረሱትን ሁሉ የሚወጥ የማይመረምር ዜጋ ደግሞ አለ። የሆነው ሆኖ በዚህ ደረጃ የተዋቀረው የወለጋ መሬት የአማራ ነው፣ ስለዚህ ማስመለስ አለብን በሚል ደረጃ የተደራጀው የወለጋ ፋኖ አሁን ለሁለት ተከፍለናል እያሉ ነው። የተከፈሉበትን ምክንያት ሲናገሩ ደግሞ የቢዛሞ ፋኖ የሚባለው ከኦሮሚያው ሸኔ ጋር እነጃን ምሮ ከሚመሩት የኦሮሚያው ሸኔ ጋር ጥምረት ፈጥሮ በጋራ እሰራለሁ ስላለ ከጠላታችን ጋር ከሚያርደን ጋር ከሚገድለን አካል ጋር የሚተባበር የፋኖ አደረጃጀት መኖር ስለሌለበት እኛ በልዩነት ወጥተናል ይላል። ራሱ አደም ተፈራ የሚባለው የዚህ ቡድን አመራር የሚለው ሰው የሚናገረውን ልጋብዛችሁና ተመልሼ ይመጣል። 9ኛ ወር 2018 ዓ.ም ከአማራ ፋኖ በወለጋ ከፋኖ ታጋይ አደም ተፈራ የተሰጠ ጥብቅ መግለጫ። ይህንን መግለጫ ስጽፍ ዝም ብዬ በዘፈቀደ ወይም በአሉባልታ ወሬ ስለመወድ እና አልሸነፍ ባይነት ስላለብኝ አይደለም እና በወለጋ ላይ በሁለት እዝ አደረጃጀት ህዝብን ከጠላት ስንከላከል እና ስንታገል ወይም ብዙ መስዋዕትነቶችን ስንከፍል ቆይተናል። አሁን ደግሞ አደረጃጀቱን አጥብበን ወደ አንድ እዝ ለማምጣት በተደረገው የነፍስ ወከፍ የስራ ኃላፊነት አደረጃጀት ላይ በቂ የሆነ ሀሳብን በነፃነት መግለጽ በማይቻልበት
በነፃነት መናገር እና መገምገም በማይቻልበት መድረክ ላይ ስብሰባ በማድረግ በአማራ ፋኖ በወለጋ ያሉ አመራሮች ላይ የኃይል ጫና በማድረግ ወይም አፈና በማድረግ አደረጃጀቱን ሰርተውታል እና ይህ አደረጃጀት የተሰራው ለወለጋ አማራ ህዝብ ላይ ጫና የሚያደርስ እና ውል አልባ ወይም ፋይዳ የሌለው ሆኖ ስላገኘሁት አንድነቱን እና ድርጅቱን እየወደድኩት ቢሆንም እንደ ድርጅቱ አንድነት እየተደሰትኩ ቢሆንም ለአማራ ህዝብ ጠቃሚ ያልሆኑ አሰራር ይዞ ከሚጓዝ ግለሰብ ጋር አልሰራም ስል በግልጽ ማሳወቅ ፈልጋለሁ። ምክንያቱም ንጉሴ ዋለልኝ እኛን የአማራ ፋኖ በወለጋ ከነ ችግሩ ተሸክመን አንሄድም፣ ሊመራንም አይችልም። የጃልመሮ ጦር የአማራን ህዝብ ሲያዋርድ እና ክብሩን ሲገፍ ቆይቶ አሁን ደግሞ የአማራ ህዝብ ዝም ብሎ ያለምንም ምክንያት ያለምንም ኃጢያቱ በገፍ በአማራነቱ ብቻ በገፍ መገደል እና መረሸን ሲሰለቸው እና ጠያቂ የህግ አካል ሲያጣ ራሱን በማደራጀት እና የፋኖ ወታደር በማሰልጠን ራሱን ከጠላት መከላከል እና ጠላት በህዝባችን ላይ የሚጥለውን ዱላ መከላከል ሲችል እና አቅም ሲያጣ ከሰይጣን ጋር ቢሆን አብሬ ይሰራለሁ አለ። ይሄ ደግሞ የሸኔ ወይም የጠላት የሽንፈት ምልክት ነው። ይህ የሸኔ ወይም የጠላት መሸነፍ አባዜ ያልገባቸው የፋኖ ከፍተኛ አመራሮች ደግሞ ከሸኔ ጋር ተደራድረው አብረው ለመስራት ወሰኑ። ሁለተኛ የሚያሳፍረው ነገር አይሻ ሰይድን ወላሂ ከዚህ በኋላ አማራ አልሆንም እያለች ያረዳት ጠላት ጋር በአይሻ ሰይድ ስም የተሰየመ የእዝ መጠሪያ ያለው ድርጅት ኦነግ ሸኔ ጋር መታረቅና መደራደር ጀመረ። ይሄ በህዝቡ እና በፋኖ ታጋይ ላይ መቀለድ ነው። እኛ የአማራ ፋኖ በወለጋ በመጀመሪያ ከብልጽግና ጋር ትግል ስንጀምር እና አጸፋ እርምጃ መውሰድ ስንጀምር እና ተኩስ ስንከፍት በራሳችን ህዝብ እና በራሳችን ወታደር በራሳችን አቅምና ክንድ ተማምነን እንጂ ገዳያችን ኦነግ ሸኔ ወይም የኦነግ ታጣቂ የአማራ ገዳይ ቡድን ያግዘናል ብለን ተማምነን እንዳልሆነ ለመላው እና ለማከብረው ራሴ መስዋዕትነት ለምከፍልለት ህዝብ እና ለእውነተኛ ታጋይ ወታደሮች እና ከፍተኛ አመራሮች በሙሉ ይፋ ማድረግ እወዳለሁ። እንግዲህ በሁለታችን መካከል ይላል ይሄ ሰውዬ አንድ የሚጠራው ስም አለ፣ ዋሲሁን ምናምን ብሎ የሚጠራው ሰው። እሱ እኛ በማናቀው ባልፈቀድነው መንገድ አንደኛ የፋኖ አመራሮች ከሸኔ ጋር ለመስራት ጥምረት በመፍጠራቸው፣ በሁለተኛ ደረጃ አሁን የወለጋ አማራ ፋኖን የሚመራውን አካል ሳይገባው ወንጀለኛ የሆነ አቅም የሌለውን ሊመራ የማይችልን ሰው በኃላፊነት ስላስቀመጡ እሱ ደግሞ እንዲመራን ስለማንፈልግ አንድ፣ ሁለተኛ ከሸኔ ጋር የሚተባበር ከኦሮሚያው ሸኔ ጋር ማለት ነው ከሸኔ ጋር የሚተባበር የአማራ ፋኖ ይኖራል ብለን ስለማናስብ ከሚገድለን አካል ጋር የአማራን ህዝብ ከሚጨፈጭፍ የአማራን ተወላጆች በማንነታቸው እየለየ ከሚገድል አካል ጋር መተባበር ስለማንፈልግ ይህንን ጥምረት ወይም ጽምዶ የሚሉትን እነሱ መቀበል አንችልም። የተሰጠውንም የመዋቅራዊ የእድገት ልዩነት ወይም ደግሞ የአመራርነት ስልጣን አንቀበልም፣ የሚመጣብኝን ሁሉ እቀበላለሁ እንጂ በዚህ አደረጃጀት ውስጥ አልቀጥልም ሲል ወጥቷል ይሄ ሰውዬ። ይሄ ልዩነታቸውን በሰማንበት በማግስቱ ደግሞ የአማራ ፋኖ የሚባለው የአፋብኃ ነው፣ አፋብን የሚሉት የአማራ ፋኖ ብሔራዊ ንቅናቄ ግንባር ፈጠርን የሚሉት እነሱ በነ ዘመነ ካሴ የሚመራው ቡድን ማለት ነው። የህዝብ ግንኙነት ኃላፊ የሆነው ምናልባትም ከዘመነ ካሴ ቀጥሎ እንደ ሁለተኛ ሰው የሚታየው አስረስ ማረ ዳምጤ የሚባለው ግለሰብ ኦሮሚያ ክልል ወለጋ ገብቷል። ይህንን የሰማነው በኦኤምኤን በተላለፈ መረጃ ላይ ነው። ኦኤምኤን ሚዲያ አንድ ሰው ኢንተርቪው አድርጎ ይሄ ሰው የአማራ ፋኖ አመራር የሆነው አስረስ ማረ ዳምጤ ወለጋ መግባቱንና ከአስረስ ማረ ጋር አብረው ደግሞ አማርኛና ኦሮምኛ መናገር የማይችሉ የሰሜን ሰዎች አብረው ወለጋ ምድር መግባታቸውን ይናገራል። ይህ ሰው ይሄ የፋኖ ምክትል አዛዥ የተባለው እና እንግዲህ የጽምዶም ተወካይ ነው ያልከው ምንድን ነው ማሳየው? እዛ ወለጋ ውስጥ ለመታየቱ ከጽምዶስ ጋር ያለው ግንኙነት ምንድን ነው ማሳየው? ተጨባጭ የሆነ መረጃ ምን አለ? ጥሩ። ከዚህ በፊት ኦፕሬሽን ሲሰራ በተለይ ኪረሙ ወረዳ ላይ የተወሰኑ ቦታዎች ላይ የተሰሩ ኦፕሬሽኖች እና ጀነራሉን ግድያን በማድረግ ረገድ እና ያሉን መረጃዎች አንዳንድ ቦታዎች ላይ አማርኛ እና ኦሮምኛንም አቀላጥፈው የማይናገሩ
ሌላ ቋንቋ የሚናገሩ የሚባል ሲነሳ የነበረው ከሰሜን ኃይል ጋር አንድ መሆናቸው ነው። ለእነዚህ ምልከታ የሚያሳየው የተደረጉ ኦፕሬሽኖች ወደ ወለጋ ላይ ብቻ ሳይሆን በሽራሮ አድርጎ ወደ ሱዳን የገባው ይሄ አርሚ 70 የሚባለውም የድሮን ጥቃት መድረሱን አይተሃል። ከአልቡርሃኒ ቡድን ጋርም የትግራይ ኃይሎች ሲዋጉ አይተሃል። ያ እኔ እናንተ ከዚህ በፊት በውይይታችን ስናነሳ የነበረው እኒህ ኦፕሬሽኖች ወደዛ ወደ ሱዳን ያመራውና በሱዳን በኩል አድርጎ ወደ ኢትዮጵያ ሊመጣ ያስበው ኃይል የሱን ያህል ስምሪት በዚህም በኩል ከዚህ ኃይል ጋር ያለ ስምሪት መኖሩን ነው የሚያሳየው። ለምን የአደረጃጀቱ የውስጥ አደረጃጀቱ አንዱ ላይ መግለጫ ሲያወጣ ጽምዶ የሚባለው ኃይል ተመስርቶ በህብረት ወደ ኦፕሬሽን መግባታቸውን የራሳቸው ኃይል ያውን አዳም ተፈራ ያወጣው መግለጫ የኢዙ አካል የሆነ ያመራር ነው። ወታደራዊ ክንፉን የሚመራ ነው። ያ ወታደራዊ ክንፉን የሚመራ ወለጋ ላይ የተደረገ ኦፕሬሽኖች ላይ የሰሜን ኃይል ተብሎ የተመሰረተው የጋራ አጀንዳ የለውም። እኛንም በአፍባሃ ሲመሰረት የወለጋን ፋኖ ያጠቃልላል ብሎ ነው በኮቴሽን ያስቀመጠውና አይሶሌትድ ሆነናል። አሁን ግን ጽምዶ ሲመጣ እዛ አካል ላይ አመራሩ ብቻ እንጂ እኛ አልተሳተፍንም የሚል አንስተዋል። ይሄንን አድሎታ አንድ ላይ ስታመጣና ማህበረሰቡ ደግሞ ከጽንፈኛው ኃይል ጋር እየተዋጋ ያለው ጸጉረ ለውጥ ነው ያለው የሚልና ይሄ አመራር ካለበት ቦታ አቋርጦ ሲመጣ የአፍባው አመራር ወደ ወለጋ ሲመጣ ወለጋ አካባቢ ያለውን ኢንክሉድ እናደርጋለን የሚለው እንጂ አካልም አልነበረም። ስለዚህ የኦፕሬሽኑ አካል ሆነው ወደዚህ መምጣታቸውና አይተህ ከሆነ እዚህ ጋር አሁን እዚህ ቪዲዮ ላይ ይሄ ቪዲዮ በእነሱ የለቀቁት ቪዲዮ ነው። ሰራዊቱ ሲቀላቀል ታያለ። ከሆነ ቦታ የመጣ ከሆነ ቦታ ካለው ጋር ሲቀላቀል ታያለ። ቁጭ ብሎ የተቀበለው የነበረው ኃይል ነው። ተሻግሮ የመጣው ደግሞ አቀባበል ሲያደርግለት ታያለ። አሁን አንድ ላይ ስምሌት ሆነው መጨፈር ሲጀምሩ ይሄንን ስታይ ያ ኃይል እዛ ቦታ ላይ ኦፕሬሽን መጀመሩ ነው የሚያሳየው። ከዚህ በላይ ምልከታዎችና መገለጫዎች የሚያሻቸው አይመስለኝም። አንደኛ አሁን እዚህ ጋር መጠየቅ ያለበት ጥያቄ ሰውየው እንደሚያወራው እንግዲህ አማርኛና ኦሮምኛ የማይናገሩ አቀላጥፈው መናገር የማይችሉ ሰዎች የሰሜን ሰዎች ነው የሚላቸው። አማርኛና ኦሮምኛ አቀላጥፈው መናገር የማይችሉ የሰሜን ሰዎች እነማን ናቸው? ከነ አስረስ ማረ ጋር አብረው በወለጋ ምድር ጽምዶ ፈጥረው የተገናኙት አካላት እነማን ናቸው? የሰሜን ሰዎች ማለት ሻዕቢያ ወይም ደግሞ ህወሓት ማለት ነው። የአማራ ፋኖች ያው አብረው በፊት ለፊት እያየናቸው ስለሆነ፣ ስለዚህ የሰሜን ሰዎች የሚባሉት ህወሓቶች ናቸው ወይም ሻዕቢያ ነው። ከዛ ሲቀጥል እና አስረስ ማረ ዳምጤ ወለጋ ገብተዋል። ወለጋ የገቡበት ምክንያት ደግሞ ወለጋ ከሚገኘው የኦሮሚያው ሸኔ ጋር ጥምረት በመፍጠር ይሄ ጥምረት በመፈጠሩ ነው የወለጋ ፋኖ የሚባለው ቡድን ከነዚህ አካላት ጋር የሚፈጠር አደረጃጀት ወይም አንድነት ስለሌለ በልዩነት ወጥቻለሁ ብሎ የተናገረው። እና አስረስ ማረ ዳምጤ ለምን እዛ ሄዱ? ለምን ጥምረቱ ተፈለገ? ለምን ወለጋ ምድር የአማራ ፋኖ በዚህ ደረጃ እንዲንቀሳቀስ ተፈቀደለት? ለምንድነው ወደ ኦሮሚያ ክልል ወይም ወለጋ ገቡ የሚለው ዜና በኦኤምኤን ሚዲያ ወይም በዚህ ደረጃ የውይይት አጀንዳ ሆኖ የቀረበው? ኦኤምኤን ይህንን ዜና የዘገበበት ምክንያት ወይም ደግሞ ይህንን መረጃ ያስተላለፈበት ምክንያት ምንድን ነው የሚለውን ጉዳይ በደንብ መመርመር ያስፈልጋል። ኦኤምኤን የጀዋር መሐመድ ቀኝ እጅ ነው። ይሄ እዚህ ጋር ሲናገር የምትሰሙት አሁን መረጃውን የሚያስተላልፈው ሰውም አሁን ያለው የኢትዮጵያ መንግስት የኦሮሚያን ሕዝብ ጥቅም የሚያስከብር እንዳልሆነ፣ የኦሮሞ ሕዝብ ትግሉን መቀጠል እንዳለበት የሚያስረዳ ሰው። ስለዚህ እነዚህ ሰዎች ከነ ጀዋር መሐመድ ጋር በጋራ በመሆን ኦሮሚያ ክልል ላይ አንድ እየሸረቡት ያለው ሴራ አለ ማለት ነው። ጽምዶ የሚለው አደረጃጀት እንግዲህ በሱዳን በኩል አድርገው እንደመጡም ይናገራል። ይሄ ሰውዬ ወደ ሱዳን የአማራ ፋኖ እና አስረስ ማረ ዳምጤ የሚመሩት ማለት ነው ወደ ሱዳን ተሻግሮ በሱዳን በኩል አድርጎ በምዕራብ ኦሮሚያ ነው በምዕራብ ኦሮሚያ ይመስለኛል ተሻግሮ ወደ ሆሮ ጉድሮ አካባቢ ወደሚገኝ ወለጋ ምድር ላይ መግባታቸውን ይናገራል። ስለዚህ ከሻዕቢያ ከህወሓት ጋር ከነሱዳን ጋር የፈጠሩት ጽምዶ አሁን በሁለቱ ሸኔዎች መካከል ወለጋ ላይ ተግባራዊ እያደረጉት ነው ማለት ነው። ምንድነው ዓላማው ይህንን የማድረጉ ጉዳይ የሚለውን ጉዳይ ራሱ ኦኤምኤን ላይ ይሄ ሰውዬ ሲናገር ነው የምንሰማው። እነዚህ ሰዎች ወደ ኦሮሚያ ክልል ገብተው የሚያደርጉት እንቅስቃሴ በኦሮሞ ህዝብ ላይ ምን የሚፈጥረው ነገር አለ ብሎ ጥያቄ ይጠይቀዋል። የሚመልሰውን ምላሽ እንስማ። ኦሮሚያን የጦርነት አውድማ እናድርጋትና ኦሮሚያ ውስጥ ነው ጦርነቱ፣ ከዚህ አካባቢ ከዚህ ክልል ውጡና ኦሮሚያ ውስጥ አድርጉ እያሉ ሲናገሩ እንሰማለን በተለያዩ ሚዲያዎች እና አንዳንድ ጊዜም ወደ መደጋስካር እንሸኛቸዋለን ብለው ነገርም አለና እኔ የኦሮሞ ህዝብ ለህዝብ ግንኙነትን ከማንኛውም ማህበረሰብ ጋር እንዲኖር ኢንካሬጅ ማድረግ ሰው ነኝ። ግን የኦሮሞ ትግል ደግሞ
የማንም ተቀጽላ ወይም ተከታይ አይደለም። የኦሮሞ ህዝብ ትግል የመልካም አስተዳደርንም የነጻነት ሂደት ትግሉንም ማካሄድ ያለበት ኦሮሞ ራሱን ችሎ ነው። ከሌሎች ኃይሎች ጋር ተናቦ መስራት የሚባለው የህዝብ ለህዝብ ግንኙነትና የፓርቲዎች ግንኙነት አንድ አይደለም። ፓርቲዎች የጋራ ጠላት ብቻ ካላቸው የጋራ አጀንዳ ማምጣት የማትችል ከሆነ ነገ ለምትዋጋው አሳድረ ለምን ትዋጋለህ? ነገ አንድ ላይ አድርግ የሚችል ጋር ኃይልን መፍጠር አስፈላጊ ነው ብዬ አላስብም። እንደኔ ምናልባት ሌሎች የኦሮሞ ምሁራን በምን አኳኋን ያዩታል የሚባለው እዛ አካባቢ ላለ ማህበረሰብ ለኦሮሞ ማህበረሰብ ብልጽግና እያደረገ ያለው አይበጀውም። የብልጽግና የሚመሰረተው ስርዓትም ለኦሮሞ ህዝብ አይበጅም ብዬ ነው የማስበው። ግን ብልጽግናን የሚቃወም ኃይል ግን ለኔ ይጠቅመኛል ብዬ የጋራ አጀንዳ መፍጠር ካልቻል እንደዛ አስቤው አልወስዶ። ለምን ይህ ኃይል ወለጋ ላይ 21 ወረዳዎች የፖለቲካ ሪፕሬዘንቴሽን ያስፈልገኛል ብሎ በምክክር ኮሚሽኑ ቶፒክ ያስያዘ ኃይል ነው። ለኦሮሞ ህዝብ የምትታገል ከሆነ 21ዱ ወረዳ የኔ ነው ብሎ የሚጠይቅና በወለጋ ላይ ልዩ ዞን ይሰጠኝ ብሎ የሚጠይቀው ኃይል ላይ የኦሮሞ ህዝብ ምን አይነት ህብረት ፈጥሮ ነው ብልጽግናን የመዋጋት ኃይል አንዳለኝ ብሎ የሚያነሳው? ይሄ ብልጽግና መዋጋት ኦሮሞ ግልጽ የሆነ የራሱ ጥያቄ ያለው ብልጽግና ስርዓቱ የማይበጀው ሆኖ እየታገለው ነው ያለው። ስርዓቱ መታገል ይችላል፣ ኦሮሞ ራሱ ይችላል። ተቀጽላ ሆኖ ግን ጦርነቱን የሚጫወቱት የኦሮሚያ ምድር ላይ የሚጫወቱበትም ኦሮሚያ ምድር ላይ ሌላ ቦታ ላይ የሚደረግ ውጊያም የሚዋጉት ሰሜን የሚዋጉለት ለኦሮሚያ ከሆነ ኦሮሚያ የስበት ማዕከል ሆና ካለች የኦሮሞ ህዝብ ኦሮሚያ ውስጥ ጦርነት እንዳይደረግ ኦሮሚያ የፖለቲካ የስበት ማዕከል ሆና የጦርነት አውድማ እንዳትሆን የኦሮሞ እናት አንዱ በወጣ በወረደ ጊዜ ያለቀሰች ንጉሱ ኢትዮጵያን ሲያደራጅ የምታለቅስ ከሆነ የኦሮሞ እናት፣ ፊውዳሊዝም ሲመጣ የኦሮሞ እናት የምታለቅስ ከሆነ፣ ዲክታተሩ ደርግ ሲመጣ የምታለቅስ ከሆነ፣ ጠርሙስ አንጠልጣዩ ቲፒኤልኤፍ ሲመጣ የምታለቅስ ከሆነ፣ ነገም ጽንዶ ብሎ መጥቶ ኦሮሞ ምድርን የሚወስድ የምታለቅስ እናት ከሆነ የኦሮሞ እናት ለዘላለም ማልቀስ የለባትም። የኦሮሞን እናት እንባ ማስቆም የሚችል ትግል ነው መደረግ። ስለዚህ የኦሮሞ ህዝብ ያንን ቆም ብሎ አስቦ የኦሮሞ እናት ማታለቅስበት የኦሮሚያ ምድር የስበት ማዕከል የፖለቲካዊ ስበት ማዕከል ሆና ማንም ማያደነፋበት የጦርነት አውድማ ማትሆንበትን ትግል ነው የኦሮሞ ህዝብ ቆም ብሎ ራሱን አይቶ እስከ ዘላለም ዘለቄታዊ ያለውን ሰላም ማምጣት። በዚህ ሂደት ውስጥ የህዝብ ለህዝብ ግንኙነቱን የማያሻክር ግንኙነቶች ናቸው ከሌሎች ማህበረሰብ ጋር መደረግ ያለባቸው። የፖለቲካ አሰላለፍም የኦሮሞን ህዝብ የሚያስጠብቅ ጥቅም የሚያስጠብቅ የፖለቲካ አሰላለፍ ካልሆነ አውቅልሃለሁ ብሎ የኦሮሞን ህዝብ ትግል የሚመለው ድርጅቶችን እንደ ኦህዴድ እየፈጠሩ ከስር የሚጓዙ ኃይሎች ጋር መጓዝ አለበት ብዬ አላምንም። እንግዲህ ይሄ ሰው ሲናገር እንደምትሰሙት ኦሮሚያ ክልል ላይ አንደኛ የሚያሳየው ነገር ምንድን ነው ለሚለው ጥያቄ የኦሮሚያ ክልል አዋሳኝ ቦታዎች ከአማራ ክልል ጋር የሚዋሰኑ ወረዳዎች የኦሮሚያ ክልል ማለት ነው። እንዲሁም ከሶማሌ ከቤንሻንጉልም ከጋምቤላም ከሁሉም አካባቢ ዙሪያውን የሚዋሰንባቸው አካባቢዎች አሉ። እነዚህ አካባቢዎች ተጋላጭ መሆናቸውን የሚያሳይ ነው ይላል። ተጋላጭነት ኢኔሴንስ በአካባቢው ላይ ያለው መሬት የአካባቢው ወረዳ የኦሮሚያ ክልል ድንበር ላይ ያሉ ወይም ደግሞ ይሄ የአስተዳደር ወሰን የሚባሉ አካባቢ ያሉ የኦሮሚያ ክልል ወረዳዎች አባት አልባ ናቸው፣ ጠባቂ የላቸውም። ማንም እንደፈለገ ይገባል፣ የማንም ታጣቂ ይገባል። ስለዚህ እዛ አካባቢ ያለው የኦሮሞ ህዝብ ሰለባ ነው፣ ተጠቂ ነው፣ የሚጠብቀው የለም። የኢትዮጵያ መንግስት አሁን ይህንን ለማድረግ የሚችል አካል አይደለም። ይህንንም ለማድረግም አይፈልግም። እንደውም ኦሮሚያ ክልል ላይ የተደራጀውን አንዱን የአማራ ፋኖ ብሎ ያደራጀው ራሱ የኢትዮጵያ መንግስት ነው ይላል እና የኢትዮጵያ መንግስት ያደራጀው አንዱ ፋኖ ነው አሁን ተገንጥሎ ከቢዛሞ ተለይቻለሁ እያለ ያለው ራሱ የኢትዮጵያ መንግስት ያደራጀው ፋኖ ነው ይላል። ስለዚህ ዋናው ዓላማው የኦሮሚያ ህዝብ አንደኛ የኦሮሞ ህዝብ በእነዚህ በሁለቱ ሸኒዎች ጥምረት ምንም የሚያገኘው ጥቅም የለም። ሁለተኛ ደረጃ የኦሮሞ ህዝብ የአማራ ፋኖ በሚባል አደረጃጀት ጦርነት እየተሳበ ወደ ኦሮሚያ ክልል እየመጣ እንደሆነ በአካባቢው ያሉ ወረዳዎች እነዚህ ታጣቂዎች ሲገቡ የሚከለክል አካል እንደሌለ፣ ጠባቂ እንደሌለው፣ አባት እንደሌለው ወይም ደግሞ ራሱ ባደራጀው በኦሮሚያ ክልል የአማራ ፋኖ ብሎ ብልጽግና ባደራጀው አካል ጥቃት ሊደርስበት እንደሆነ ከአማራ ክልል ወደ ኦሮሚያ ተሻግረው የመጡ የፋኖ አመራሮችም በኦሮሞ ህዝብ ላይ ጥቃት አደጋ እየጋረጡ እንደሆነና ነገ ከነገ ወዲያ በህዝቡ ላይ ጥቃት ሊፈጽሙ የሚችሉበት እድል እንዳለ የኦሮሚያ ህዝብም ለጥቃት የተጋለጠ እንደሆነ እየተናገረ ነው ሰው። ስለዚህ እየተቀመረ ያለ ነገር አለ ማለት ነው። በኦሮሚያ ክልል እስከዛሬ ሲጠቁ የነበሩ የአማራ ንጹሃን ተወላጆች ናቸው። አሁን ደግሞ የኦሮሞ ህዝብ ጥቃት ሊደርስበት ነው እያሉ ነው። በማን
የአማራ ፋኖ ነኝ በሚል ከሸኔ ጋር ተባብሮ ጽምዶ ፈጥሬያለሁ በሚል አካል ይሄ የሚደረገው በኦሮሚያ ክልል ነው። ይሄ ሲደረግ የኦሮሚያ ክልል የድንበር የወሰን አካባቢ ከሌላ ክልሎች ጋር የሚዋሰንባቸው አካባቢዎች ላይ ያሉ ነዋሪዎችና ህዝቦች ከዚህ በፊት በመንግስትም ከፍተኛ ጫና የደረሰባቸው ናቸው። አሁንም ደግሞ በእነዚህ ታጣቂዎች ጥቃት እየደረሰበት ያለ ህዝብ ነው። የሚጠብቀው የለም፣ አካባቢ በሙሉ አባት አልባ ነው እያለ ነው ሰውዬ። ስለዚህ ምንድን ነው እየተቀመረ ያለው የሚለውን ነገር በደንብ እንድታየው ነው የምፈልገው። ይሄ ቡድን ይላል ሰውዬ፣ ይሄ ቡድን አሁን የአማራ ፋኖ የሚባለው ቡድን ወለጋም የሚንቀሳቀሰው በወለጋ የአማራ ፋኖ የሚባለው የሚሆን አማራ ክልል ውስጥ ያሉት ዋናዎቹ ፋኖን እንደሚሉ ሰዎችም ይሆኑ ጥያቄያቸው በወለጋ አካባቢ ወደ 21 ወረዳዎች የኛ ናቸው የሚል ጥያቄ የሚያነሱ የአማራ ናቸው የሚል የማንነት ጥያቄ የሚያነሱ አካላት ናቸው ወለጋ ውስጥ ያሉ። እንግዲህ አሁን ያለው የክልል መዋቅር በዘር የተደራጀው በዘር ፌዴራሊዝም ውስጥ እየተዳደር እንደመሆናችን መጠን ይህን የዘር ፌዴራሊዝም ነው ምክንያት አድርገን የምናወራው። የአማራ ክልል የኦሮሚያ ክልል ተብሎ ከተሰጠ በኋላ ከአማራ ክልል የሆነ ታጣቂ ተነስቶ ወለጋ ገብቶ ወለጋ ምድር ላይ ያሉ 21 ወረዳዎች የኔ ናቸው ይገባኛል የሚል ጥያቄ ሲያነሳ ምን ማለት ነው? እነ ሻለቃ ዳዊት ወለጋ የአማራ ነው፣ ስለዚህ የአማራ ሕዝብ ተዋግቶ ርስቱን ማስመለስ አለበት ብለው የአማራና የኦሮሞን ሕዝብ ለማጣላት የለኮሱት እሳት አሁን የአማራ ፋኖ ነኝ የሚለው አሸባሪ ቡድን ወለጋ ገብቶ ይህን ጥያቄ እየጠየቀ ነው ይላል ሰውዬ። 21 ወረዳዎች ይገባናል የሚል ጥያቄ አላቸው ይላል። ከዛ ሲቀጥል ደግሞ ልዩ ዞኖች ይዋቀሩልን የሚል ጥያቄም አላቸው ይላል። ስለዚህ የወለጋ ምድር የኔ ነው የሚል ከወለጋ አካባቢዎች ውስጥ 21 ወረዳዎች የኛ ናቸው የሚል የይገባኛል ጥያቄ የሚያነሳ አካል፣ የልዩ ዞን ጥያቄ የሚያነሳ አካል ከሸኔ ጋር ተባብሮ የኦሮሞን ህዝብ ጥቅም የኦሮሞን ህዝብ ትግል ለማዳከም የመጣ ብቻ ሳይሆን የኦሮሞን ህዝብ ርስት አልባ ለማድረግ እና ሀገር አልባ ለማድረግ የመጣ አካል ነው። የኦሮሞ ህዝብ በአጠቃላይ ይላል በአጠቃላይ የኦሮሞን ህዝብ መሬት አልባና ሀገር አልባ የሚያደርግ ኦሮሚያን የጦርነት አውድማ የሚያደርግ እንቅስቃሴ እየተደረገ ነው ይላል። ጦርነቱን ከአማራ ክልል ስበው ወደ ኦሮሚያ እያመጡት ነው። ስለዚህ በኦሮሚያ ክልል ላይ ጦርነት ለማድረግ እየተንቀሳቀሱ ነው። እነዚህ አካላት ከብልጽግና ጋር እንዋጋለን ቢሉም ነገር ግን የሚገድሉት የአካባቢውን ነዋሪ ነው ይላል። ራሱ ቃል በቃል ነው የሚለው። ይሄ ምንድን ነው እየተሰራ ያለው የሚለውን ነገር ማየት ያስፈልጋል። አንደኛ እነዚህ ሰዎች አሁን ኦኤምኤን እያስተላለፈ ያለው መልእክት በመጀመሪያ ደረጃ የኦሮሞ ህዝብ በጠላት እየተከበበ ነው የሚል ነገር እያስተላለፉለት ነው። በጠላት ሲከበብ ደግሞ ወሰኖቹን አልፈው የአስተዳደር ወሰኖቹን ተሻግረው ወደ ኦሮሚያ ክልል የሚገቡ ታጣቂዎችን የኢትዮጵያ መንግስት ሊከላከል አልቻለም፣ አይችልምም። አንደኛው ነገር ይሄ ነው። ሁለተኛው የኦሮሞን መሬት በመውረር የኦሮሞን የባለቤትነት ጥያቄ የሚነጥቅ የሀገር ባለቤትነቱን የሚያሳጣ እንቅስቃሴ እየተካሄደ ነው። ይህን መልእክት የሚያስተላልፉት ለኦሮሞ ህዝብ ነው። በኦኤምኤን ሚዲያ የሚተላለፍ ፕሮግራም ነው። የኦሮሞ ህዝብ በገዛ መሬቱ ላይ ተዋግተው ይላል። እንግዲህ እነዚህ ሰዎች ጦርነቱን ስበው ወደ ኦሮሚያ ክልል ወስደው በኦሮሞ ህዝብ በራሱ መሬት ላይ ተዋግተው ራሱን ባለመሬቱን ባለርስቱን የኦሮሞን ህዝብ ጨፍጭፈው የራሱን መሬት ሊወስዱ የመጡ ሰዎች ናቸው ይላል። ሶስተኛው ፖይንት ይሄ ነው። ይህን ጥቃት ደግሞ የብልጽግና መንግስት ሊከላከልለት አይችልም። አሁን የአማራ ፋኖ ነኝ የሚለው ቡድን ወለጋ ላይ ተደራጅቻለሁ ከሚለው የቢዛሞም የኦሮሚያው ፋኖ ነኝ የወለጋ ፋኖ ነኝ ከሚለው ቡድንም በጋራ ጥምረት ፈጥረው ከኦሮሚያው ሸኔ ጋር የሚያደርጉት እንቅስቃሴ ብልጽግናን እንዋጋለን ቢሉም ነገር ግን የኦሮሞን ህዝብ ነው የሚያጠቁት ይላል። ይህን ጥቃት ደግሞ የብልጽግና መንግስት ሊከላከልልን አይችልም። ስለዚህ ክልሉን የጦርነት አውድማ እያደረጉት ነው። ጽምዶ በሚል አደረጃጀት ፈጥረው የኦሮሞ ጥያቄ በራሱ የሚታወቅ እስከ ነፃነት ድረስ የሚሄድ ጥያቄ ሆኖ እያለ ነገር ግን ከሌላ ጥያቄ ጋር እንደ ተቀጽላ ተወስዶ ከሌሎች ጋር የጋራ አጀንዳ ከሌለን አካላት ጋር የጋራ ጠላት ስላለን ብቻ ከነሱ ጋር ተዋግተን ልናስመልሰው የምንችለው ጥያቄ የለንም ይላል።
ስለዚህ ከነዚህ ሰዎች ጋር የሚደረግ ትብብር የኦሮሞን ህዝብ ለጥቃት የሚያጋልጥ ነው። እነዚህ ሰዎች ደግሞ ክልላቸውን ተሻግረው መጥተው ኦሮሚያ ክልል ላይ የጦርነት አውድማ ሊያደርጉ መጥተዋል። ይህንን ጥቃት ደግሞ አሁን ያለው መንግስት ራሱ የኦሮሞን ህዝብ ለማጥፋት የመጣ ወይም ለኦሮሞ ህዝብ የማይጠቅም ስለሆነ ይህን ጥቃት ሊከላከልልን አይችልም። ስለዚህ ህዝባችን ለጥቃት እንዳይጋለጥ፣ መሬቱን እንዳይነጠቅ፣ የሀገር ባለቤትነቱ ጥያቄ ውስጥ እንዳይገባ አሁን የተከበበውን ከበባ የአማራ ፋኖ ነኝ የሚለው አካል ወለጋ ገብቶ ሊወስደው የፈለገውን እርምጃ ጥቃት ከመድረሱ በፊት የኦሮሞ ህዝብ የመሬት ባለቤት የሀገር ባለቤት መሆኑን ከማጣቱ በፊት አሰላለፉን ለይቶ ጎራውን ለይቶ መታገል እስከ ነፃነቱ ድረስ መዋጋትና መታገል መጀመር አለበት ይላል ይህ ሰውዬ። ዋናው ዓላማው የተፈለገው ይሄ የአማራን ህዝብ ወደ ብሔር ፖለቲካ ሲያስገቡት ከ5 ዓመት በፊት እነ ዘመነ ካሴ ምን ሲያወሩ ነበር? የአማራ ህዝብ ተከቧል፣ በዛ በኩል ትግራይ፣ በዚህ በኩል የኦሮሞ መንግስት፣ ኦሮሞማ የሚሉት እነሱ ተከባሃል፣ ስለዚህ ልትጠፋ ነው፣ ልትጨፈለቅ ነው የሚል ፕሮፓጋንዳ መንዛት ጀመሩ። ከዚያ በኋላ ኦሮሚያ ክልል ላይ የአማራ ንጹሃን እንዲገደሉ አደረጉ። በትብብርና በህብረት ነበር የሚገድሉት። እነ ዘመነ ካሴ በተለያዩ ፖለቲካ የአብን ፓርቲ ውስጥ የነበሩ እንደነ ክርስቲያን ታደለ አይነት የአማራ ፋኖ ውስጥ እጅ ያላቸው ወይም ድርሻ ያላቸው አካላት ሸኔ ኦሮሚያ ላይ ሲገድል እነሱ አማራ ክልል ላይ ተቀምጠው ነጠላቸውን አደግድገው አዘግዝቀው ያለቅሱ ነበር። ስለዚህ ገዳይና ሙሾ አውራጅ እየተባበሩ የግድያውን መመሪያ ከሚሰጧቸው ውጭ ሀገር ካሉ ሰዎች ጋር በመናበብ እንደዚህ አይነት የዘረኝነት ፖለቲካ በአማራ ክልል ውስጥ እንዲፈጠር ያደረጉበት ሂደት ይሄ ነው እና ዋናው እንቅስቃሴያቸው ተከባችኋል ነበር። ተከበናል፣ የአማራ ህዝብ ሊጠፋ ነው፣ ሊጠቃ ነው፣ የመሬት ባለቤትነቱን የሀገር ባለቤትነቱን ሊቀማ ነው የሚል ፕሮፓጋንዳ ነበር የነበረው። አሁን ከ3 ዓመት ትግል በኋላ የፋኖ እንቅስቃሴ በአማራ ክልል እየጠፋ መሆኑ ሲታወቅ የአማራ ንጹሃን ኦሮሚያ ክልል ላይ የሚገደሉ የአማራ ንጹሃንን በመከላከያ ሰራዊት መስዋዕትነት በተወሰነ ደረጃ ከነበረው በጣም በግፍ ይፈጸም ከነበረው ግድያ አንጻራዊ በሆነ መልኩ መከላከልና የኦሮሚያው ሸኔን አቅም ማዳከም ስለተቻለ አሁን በተወሰነ ደረጃ አንጻራዊ የሆነ ሰላም የሰፈነበትን የወለጋን ምድር እንደገና መልሰው የጦርነት አውድማ ለማድረግ እየተንቀሳቀሱ ነው። የጦርነት አውድማ የሚደረገው ግን በሁለት አቅጣጫ ነው። እኔ እንደሚገባኝ አሁን መንግስት ትኩረት ማድረግ አለበት ብዬ የማስበው ኦኤምኤን ይቺን መረጃ ያስተላለፋት አንደኛ የኦሮሞን ህዝብ ተከባሃል የሚል መልእክት ለማስተላለፍ ተከባሃል፣ የተከበብኩ ደግሞ የአማራ ታጣቂዎች በሆኑ የወለጋ መሬት የኛ ነው በሚሉ ታጣቂዎች ነው። ስለዚህ የኦሮሚያ ህዝብ የመሬት ባለቤትነቱን ሊቀማ ነው፣ የሀገር ባለቤትነቱን ሊቀማ ነው። ይሄ ሲሆን ደግሞ የብልጽግና መንግስት ምንም ሊያድነው አልቻለም የሚል ተራ ፕሮፓጋንዳ ለማሰራጨት ነው የፈለገው ኦኤምኤን። በሸኔዎቹ በኩል ግን ሁለት የታቀደ ነገር እንዳለ ይሰማኛል። እነዚህ ሁለት እቅዶች ምንድን ናቸው የሚለውን ጉዳይ ስንመለከት እንግዲህ ሁለቱ ሸኔዎች ኦሮሚያ ክልል ላይ የተገናኙበት ዋናው ዓላማ አንደኛ የአማራ ፋኖ ነኝ የሚለው አሸባሪ ቡድን በኦሮሞ ህዝብ ላይ የሆነ ጥቃት ሊፈጽም እንደመጣ ለኦሮሞ ህዝብ መልእክት አስተላልፈዋል። የኦሮሞ ህዝብ ለጥቃት ተጋላጭ እየሆነ እንደሆነ ማሳየት ችለዋል። ስለዚህ አሁን በቀጣይ ሊያደርጉ የሚችለው ምንድን ነው የሚለውን ነገር ስንመለከት በራሱ በኦሮሚያ ህዝብ ላይ በንጹሃን ላይ የሚፈጸም ጥቃት ሊኖር እንደሚችል በእርግጠኝነት መገመት እንችላለን። የኦሮሚያ ልጆችን በማጥቃት በገዛ ሀገራችሁ በገዛ መሬታችሁ ላይ ወሰናችሁን ተሻግሮ በመጣ እነሱ እንደሚሉት ደግሞ ድንበር እንደሚሉት እነሱ የኦሮሚያን ድንበር ተሻግሮ መጥቶ የአስተዳደር ወሰኖችን አልፎ መጥቶ በገዛ መሬትህ ላይ የጦርነት አውድማ ካደረገ በኋላ የገዛ መሬትህን የሚነጥቅ ኃይል መጥቶብሃል የሚለውን ፕሮፓጋንዳ ካሰራጩ በኋላ የኦሮሚያ ልጆች ይገላሉ። ይሄው ወሰንህን ተሻግሮ የመጣው አካል በራስህ መሬት ላይ የራስህን ልጆች እያረደ ነው እየገደለ ነው የሚል ተራ ፕሮፓጋንዳ ይሰራሉ። ከዚያ በኋላ የአማራው ፋኖ የሚባለው አሸባሪ ቡድን ደግሞ ይህንን ግድያ እየፈጸመ ያለው የአማራው ፋኖ የሚባለው ቡድን ነው ይባላል። ለነሱ ተራ ፕሮፓጋንዳ ሲባል ማለት ነው። የኦሮሞ ልጆች ሲገደሉ
ወለጋ ዘልቆ የገባው የአማራ ፋኖን የገደላቸው የሚል ፕሮፓጋንዳ ይሰራሉ። ከዚያ ደግሞ አጸፌታዊ ምላሽ በሚመስል ደረጃ ደግሞ የኦሮሚያ ሸኔ ደግሞ የአማራ ንጹሐንን ይገድላል። የአማራ ንጹሐን ሲገደሉ ደግሞ እዚህ አማራ ክልል ያለው የአማራ ፋኖ ነኝ የሚለው አሸባሪ ቡድን አማራ ክልል ላይ ያሉ የኦሮሚያ ልዩ ዞኖች የሚባሉ ወይም ኦሮሞዎች ያሉበትን አካባቢ ሌላ ጥቃት የሚፈጸምበት እድል ይኖራል ማለት ነው። ዋናው ዓላማው የተፈለገው ግን የኦሮሞን ህዝብ ማስቆጣት። የአማራ ህዝብ ብዙ ተሞከረ፣ በጣም ብዙ ግፍ ተፈጸመበት፣ በጣም ብዙ ዋጋ ከፈለ። በኢትዮጵያዊነታቸው የቆሙ በጣም ብዙ የአማራ ልጆች ስላሉ በታሰበው ልክ ወደ ዘረኝነት ወይም እነዚህ ነፃ አውጪ ነን የሚሉ ሰዎች ወደ መደገፍ እንዲገባ አልተደረገም። ወይም ደግሞ እኛም ታግለን ህዝቡን በማንቃት ሌሎችም የመንግስት አካላትም ሌላው ማህበረሰብ ተደራጅቶ በመንቀሳቀሱ ህዝቡም ደግሞ ነገሮችን እየተረዳ ከጠላት ጋር ተባብረን አማራን ነፃ እናወጣለን የሚል ወሬ ሲያወሩ ከህወሓትና ከሸኔ ጋር ተባብራችሁ ነፃ የምታወጡት የአማራ ህዝብ የለም የሚለውን እውነት ስለተረዳ ከነዚህ ታጣቂዎች ጋር ያለውን ህብረት አቁሟል። ስለዚህ አሁን የተፈለገው ምንድነው? እኔ እንደሚገባኝ የኦሮሞን ህዝብ ማስቆጣት ነው የተፈለገው። የኦሮሞን ህዝብ ማስቆጣት ደግሞ የኦሮሚያን ክልል ተሻግሮ በገቡ የአማራ ፋኖ ታጣቂዎች ጥቃት እንደደረሰበት አድርጎ ይሄው በገዛ መሬታችሁ ላይ በአማራ ታጣቂዎች ግፍና በደል እየደረሰባችሁ ነው የሚለውን ተራ ፕሮፓጋንዳ አውርተው የአማራንና የኦሮሞን ህዝብ ማጋጨት ነው የተፈለገው። አርሲ ላይ የተፈጸመውን ግድያ የምናስታውሰው ነው በቅርቡ። እሱ አይደለም አሁን በቀጣይ ሌላ እልቂት እየታቀደልን ነው እያልኩ ያለሁት። ኦሮሚያ ክልል ላይ የሚኖሩ የአማራ ተወላጆች በጣም ለጥቃት የተጋለጡ ናቸው። ራሱ የኦሮሞ ህዝብ ራሱ ለጥቃት የተጋለጠ ነው አሁን ባለው ሁኔታ። እነዚህ ሰዎች በሚንቀሳቀሱበት አካባቢ አሁን ሰላሌ አካባቢ ደብረ ሊባኖስን ተቆጣጥረዋል ምናምን የሚል ተራ ፕሮፓጋንዳም ሲያወሩ ነበር። ፕሮፓጋንዳ ነው ወይስ እዛ አካባቢ ገብተው የተቆጣጠሩት ነገር አለ? ወደ ደብረ ሊባኖስ የሄዱበት ምክንያት ምንድን ነው? እና አስረስ ማረ ዳምጤ ኦሮሚያ ክልል ዘልቀው ገብተው የፋኖን አደረጃጀት በዚህ ደረጃ እናስፋፋለን፣ ጽምዶ ፈጥረናል የሚል ወሬ ማውራት መታየት የፈለጉበት ምክንያት ምንድን ነው? ይሄንን የናስረስ ማረ ዳምጤን ወደ ኦሮሚያ ክልል ገብቶ ጥምረት መፍጠሩን እና የፋኖ እንቅስቃሴ በወለጋ ምድር እየተካሄደ መሆኑን ይሄ በወለጋ የሚንቀሳቀሰው የአማራ ፋኖ ደግሞ የወለጋ መሬት ይገባኛል የሚል የአማራ ጽንፈኛ መሆኑን የነገረን ደግሞ ማን ነው? ኦኤምኤን የሚባለው ጽንፈኛ ሚዲያ ነው። ስለዚህ እነዚህ የአማራ ጽንፈኞች ኦሮሚያ ክልል ላይ ገብተው የወለጋን ህዝብ የኦሮሚያን ህዝብ በራሱ መሬት ላይ እየገደሉት ነው፣ እየጨፈጨፉት ነው የሚል ወሬ በእርግጠኝነት ነገ ከነገ ወዲያ ለመስራት እየተዘጋጁ ነው። መንግስት ምን እያደረገ ነው? እንግዲህ እኛ የገባን ሴራ የመከላከያ ሰራዊት፣ የኢትዮጵያ መረጃና የኢትዮጵያ ደህንነትና መረጃ መረብ የመረጃና ደህንነት ቢሮ ነው የሚባለው፣ ከዛ የኢንሳ ከነዚህ አካላት የሚሰወር ነው ብዬ አላምንም። ነገር ግን አፋጣኝ እርምጃና ምላሽ ይፈልጋል። ከዚህ በኋላ በእነዚህ ሰዎች ሴራ እነዚህን ሰዎች የሚያሰማራቸው በእርግጠኝነት ሻዕቢያና ህወሓት ነው። ይሄ የሻዕቢያ አጀንዳ ነው። አሁን አማራ ክልል ላይ እየተፈጸመ ያለው እነሱም ሲሉ ነበር ህወሓቶች ፋኖ እኛ ባሰብነው ልክ በጠበቅነው ልክ እየተንቀሳቀሰ አይደለም የሚል ተቃውሞም ሲያቀርቡበት ነበር። ስለዚህ ፋኖ የሚባለው ቡድን እነሱ በፈለጉትና ባቀዱት ልክ አማራ ክልል ላይ የፈለጉትን እልቂትና ውድመት ሊያደርስላቸው ስላልቻለ ወይም በፈለጉት ልክ ሊንቀሳቀስላቸው ስላልቻለ ሌላ እልቂትና ብጥብጥ በኦሮሚያ ክልል ውስጥ በመፍጠር አንደኛ የኦሮሞን ህዝብ ማስቆጣት፣ አሁን ያለው መንግስት የኦሮሞን ህዝብ የሚያስጠቃ እንጂ የሚከላከል ወይም የኦሮሞን ህዝብ ከጥፋት የሚያድን አይደለም የሚለውን ፕሮፓጋንዳ ለመስራት፣ ከዛ ሲቀጥል ደግሞ የአማራንና የኦሮሞን ህዝብ ለማጋጨት ያለሙት ሌላ የጥፋት ስትራቴጂ ነው። በሱዳን በኩል ተሻግረው ወደ ኦሮሚያ ክልል እንደገቡም ቅድም ነግሬያቸዋለሁ እነ አስረስ ማረ ዳምጤ። ይሄ ከሆነ የኢትዮጵያ መንግስት ይሄ እኛ ያገኘነው መረጃ ኦኤምኤን ያሰራጨው መረጃ ነገሮችን ተንትኖ ከምን ዓላማ ምን እርምጃ ለመውሰድ ምን አይነት ጥቃት ለመፈጸም እነዚህ ሰዎች ጽምዶ ፈጥረው ወደ ኦሮሚያ ክልል ገቡ፣ በቀጣይ ሊያደርጉት የሚችሉት እንቅስቃሴ ምንድን ነው የሚለውን ጉዳይ መተንተንና መፈተሽ የሚችል አካል አለ ብዬ አምናለሁ። ይሄ ከመንግስት አካላት ከመከላከያ ሰራዊት ከደህንነቱ
ከነ ጠቅላይ ሚኒስትር ዶክተር አብይ አህመድ የደህንነት መረብ የሚሰወር ነው ብዬ አላምንም። ያ ከሆነ መረጃውን ቶሎ ደርሶ ሌላ ንጹሐን ሳይጎዳ ሌሎች ዜጎች ለጥፋት አጀንዳ ሳይውሉ እንዲሁም ደግሞ ሌላ ደም ሳይፈስ አስፈላጊው እርምጃ ተወስዶ ይህንን ጉዳይ ማክሸፍ ያስፈልጋል። በኦሮሚያ ክልል ላይ የታሰበ በጣም ውስብስብ ሴራና ተንኮል እንዳለ ሂደቶችን ስንመለከት የምንረዳው እውነት ነው። መንግስት ይህን ጉዳይ ተረድቶ አፋጣኝ የሆነ ምላሽ ወይም ጥንቃቄና የጥንቃቄ እርምጃ መውሰድ አለበት ብዬ አምናለሁ። የመጨረሻው መልእክቴም ይሄ ነው። ለዛሬ የነበረኝን ፕሮግራም በዚሁ ነው የምቋጨው። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ቤተሰብ ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ማንኛውንም ሀሳብና አስተያየት ልታደርሱን ለምትፈልጉ መረጃም ልታቀብሉን ለምትፈልጉ ወዳጆቻችን ከታች በምናስቀምጠው የዋትሳፕ ስልክ ቁጥራችን ደውላችሁ ልታገኙን መረጃም መልእክትም ልትልኩልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።